አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለማን ነው ምታማ? እስቲ ሰውዬ ደግሞ እና እንዴት ናችሁ? ደህና ናችሁ? ከኔ ከሁሉ ሰላም ሁሉ መልካም ነው። አላህ ሱብሃነሁ ወተዓላ ላይ ተበከለ ያለንበት ሁላችንም ተጠብቃችሁ ሁላማን መልካም እንደሚሆን ተስፋ አደርጋለሁ። ሁላችን እየጠጣን እንዋጋለን። ወደ ሶሻል ሚዲያ ላይ ማናየው ማንሰማው ነገር የለም ማለት ነው። በብዛት አሁን እየተካካደ ነው የሆነ ያለው ነው። እንጃ ከምነግራችሁ በላይ አላህ ሱብሃነሁ ወተዓላ ይጠብቃችሁ። ጥሩ ወላጆች አላችሁ፣ ረጅም እድሜ ከጤና ጋር ይስጣቸው ማለት ነው። ምን ልፈልጌ ነው? አንድ እህታችን በሶሻል ሚዲያ በጣም ስለ ቤተሰቦቿ ተማራና ተስፋ ቆርጣ አየኋት። ጉድ አልኩኝ። ያለው እንደዚህ ካማረረ እኔ አንድ ቀን አይቻቸው ማላቀው ምንም እያላቀም ሐቂቃ ማለት ነው። ቢኖሩ እናቴም ኖራ ራሴን እያሻሸችኝ ብነግራት ባዋያት ብዬ እተመናለሁ እንጂ እንደዚህ ጥላቻ ወይንስ ለምን የሚባለው ነገር አስቤውም አላቅም። አውቃለሁኝ እናትና አባት አሳድገውን ወልደውን አሳድገውን ለቁም ነገር አብቅተውን ማድረሳቸው ራሱ አንድ መድኃኒት ነው። እኔ በበኩሌ ማለት ነው። የእናንተን አላውቅም። እና ይቺ ልጅ አባቴ አለች የለኝም አለች። ለእኔ እናትና አባቴ ተቀብረዋል አለች። ወላሂ እኔ ውስጤን በላችሁ። ለምን እንደው አላውቅም። እናትና አባቷ ምን እንዳሏት እንግዲህ እሷ ሞቼ እንኳን በካንሰር ለምን ቫይረስ ይዞሽ አይሞችም አልፈርምም ብሎ አለች ማለት ነው። እንግዲህ ገንዘቤውን እንጂ እሷን አይፈልጉም። እሷ በካንሰር አሁን የጡት ካንሰር በሽታ ታማሚ ናት ማለት ነው። ወዶች ይህን እንጃ ከምነግራችሁ በላይ እኔ ውስጤ ነው የተሰማኝ። አቤት ለካ እንደዚህ የባሳለው ትሰማታላችሁ። ቪዲዮውን አስገባላችኋለሁ። ወላሂ እላችኋለሁ ውስጥ አንጀት ብልት ነው የምታረገው ማለት ነው። ወላሂ እኔ እንጃ። አላህ ሱብሃነሁ ወተዓላ ኸይርን ነገር ይሻልን። አላህ ሀገራችንንም ሰላም ያደርግልን። ክፋት ያለብን ሰዎች አረ በተለይ ደግሞ ባዳ ቢበድላችሁ ይሻላል ውዶችዬ ማለት ነው። ዘመር ከሚበድላችሁ የዘመር ጠቡ በጣም ከባድ ነው። የባዳ ግን ቀላል ነው። ባዳ ብትወድ ትተውታላችሁ፣ ብትኖሩ አብራችሁ ትቀጥላላችሁ እንደፈለጋችሁ። ዘመር ግን መተው አትችሉም፣ መናገር አትችሉም። ብዙ ነገሮች ይመጣሉ ማለት ነው። የዘመር ጠብ ሲባል በጣም ከባድ ነው ውዶች። ሐቂቃ ማለት ነው። እውነት እንናገር ከተባለ ከባድ ነው፣ በጣም ከባድ ነው። ተከባድም ከባድ ነው ወላሂ። እና አንጀቴ በላችሁ። ለምን መሰላችሁ እንደዛ አልኩት? እና እሷ የጡት ካንሰር በሽታ ታማሚ ነች። ለሚፈርምላት ሰው ቤተሰብ ካልሆነ አይቻልም አሉ ነው መሰለኝ የምትለው እሷ ሀላ ايش الفسفوس እና ወዶች ይዋ አላህ ሱብሃነሁ ወተዓላ እንደዚህ አይነት ቤተሰብ አላህ ይጠብቃል። ሐቂቃ ማለት ቀመጥ አባቴ ይከታተላል እገላለሁ እያለ ይዝታል። እኔን ልጅ አይደለሽም ወረቀት አስጥፍ ያለሁኝ አለ እንዲያሻልኩት። ታኔ በታ ያሉኝ ወንድሞች ለሳቸው ጀዋል ትልክ ጀዋሉን አልፈልግም ብር ካለ አንተ ጋር ከሆነ የምታስቀምጠው ብሩን ስጠን ብሎ ተዝህ ህጋዊ ሰው ነው ከዚህ ሀገር የሚኖር ኢትዮጵያ ሲገባ ቃይዞልኝ ቢሄድ ያንን ሰው አግቶ ገላለሁ ያለው ጎበዝ ነው የኔ አባት። ጀዋል ተላከችማ ባንተ ገንዘቡም አንተ ጋር ነው ብሎ ሊገል የተነሳ ጎበዝ ነው የኔ አባት። ቆርጣችሁ ላኩለት። ጀዋሉን አልቀበልም ብሩ የተቀመጠው አንተ ጋር ነው። አምናል አንተ ይሄንን 3 ጀዋል ተላከች ፎር ባንክ ታይቀር ተላከች ብሩ አንተ ጋር ነው ብሎ የሰው ሊገል እኔንም ምስል ሊያስገድለኝ ነበር። አከተፈ በየተተፈዋችሁ ቆይቻለሁ። የኔ ቤተሰቦች ሙተዋል የሉኝም። አክስቴ ጋር ብደዋወል አክስቴ ሊገል ግራና ያገባባት ነው ያለኝ እና ይሄንን አባት ነው እንዴ አባት ቢያገዛች እኮ የተባለ ጊዜ ስታቃጠል
እንኳን ማቃጠል ቀርቶ አይደለም የኔን ቤት እደጃፉም አይደርሱ እደጃፉም አትደርስም ሲጀመር የኛ ዘመዶች ሰነማት ተበድረው ይሁን ተቀጥረው ኬሻ የቆጨ ነው ይመጣሉ ያንንም በረካሁ እኔ አከየን ቀብሬ ታገር ተወጣ 4 ነጥብ ዘግቻለሁ ቢከፋኝም ምምሮጠው ቢደላኝም ምምሮጠው አከየ ጋር ብቻና ብቻ ነበር አከየን ታጣሁ ወዲህ ደማልቅሽ ሰባቷን አውጥቼ ተሰደርኩኝ አለቀ ዛሬ ግን ማታችሁ እሷ እኮ ሌባ ናት እርጎዬ ሰይር ሰርቃናለች ወይንም ገንዘብ አበድረና አባዬ ነው ያምን አባሽ ካንሰር ለምን ቫይረስ አይደፋሽም ማለት የባሳለ ሀገርህን አትልቀቅ አሉ እኔ እችልኝ ሳይ ማለት ነው ወላሂ እላቸዋለሁ እኔ እናትና አባቴም በአካል አላቃቸውም አባቴ የተሞተ ተቅሪበን እንጃ እዛ ሀገር ሆኜ ነው የሞተው 10 አመት ተቅሪበን 11 አመት ይሆነዋል ማለት ነው አባቴ የተሞተ ግን ቢገርማቸው አንድ ቀን በህይወት ያቸው አላውቅም ግን ደግሞ ስላላየሁት ከፋ እንደሆነ እንጂ እንደዚህ ጠልቼውም አላውቅም እንደዚህ የከፋ ጠልቼውም አላውቅም እኔ አዲጌ 6 መጣ ድረስ በህይወት መኖሩን አውቃለሁ ነገር ግን ተገናኝተን አናውቅም እናቴ እኔን ወልዲያ ተቅሪበን የተወሰነ ቆይታ ነው የሞተችው ብሏል ግን እቺ ልጅ እኔ በጣም ውስጤን አሳዘነችኝ የዚህን ያክል ከቤተሰቦቿ ተስፋ መቁረጧል የዚህን ያክል ቤተሰቦቿ ለምን ሲባል ሞትን ፈረዱባት እቺ ልጅ የጡት ካንሰር በሽታ ናት በነገራችን ላይ የሚፈርምላት አጣ እየተሰቃየች ነው እንግዲህ ወዶችዬ እንደምታዩት ያው ዝሮ የልጅቷንም ሰምታችሁታል እኔም ሰምታችሁታል አላህ Subhanahu Wa Ta'ala ኸይር ነገር ይሻላል አላህ ሽራት የጡት ካንሰር ማለት በጣም ከባድ ነው ወዶችዬ ማለት ነው ወላሂ ከባድ ነው ከመነግራችሁ በላይ ከባድ ነው አላህ ኸይር ነገር ይሻልን ሰላማችንን ይመልስልን እኔ እንጃ ከመነግራችሁ በላይ ልጅቷ በጣም ነው የምታሳዝነው ማለት ነው እንደዚህ አይነት ቤተሰብ አንዳንዴ ባይኖረኝሳ ለምን በሚለው ጥያቄ ውስጥ ትገባላችሁ ብዙ ነገሮች አሉ ወላሂ እላችኋለሁ እኔ እንጃ በጣም ከፋኝ እሷን ሳያት እናት አባት ኖሬ ብዬ እርግጥ ጀሪዱን ብዙ ወቅሽው አላውቅም ያኔ ስላችሁ እንደዚህ ወቀሳ ነገር ምርር ብዬ አላውቅም ግን እናቴ እኔ ከአባት እንደው እናቴ በኖረች ምናምን የሆነ ችግሬን አዋያታለሁ ራሴ ምናምን እየዳበሰች ምናምን ችግሬን እነግራታለሁ ታዳምጠኛለች መልስ ትሰጠኛለች ጠንክሪ ትለኛለች ታበረታኛለች የሚለውን አስብ እንደሆነ እንጂ ያው እሱንም ደግሞ በቃ አንድ እናቶችን ሳይ ነው ምርጥ እናቶችን ሳይ አሁን እንደ ምሳሌ የኔን ሴትዮ መውሰድ ይቻላል ወላሂ እሷ ብዙ ስራ ፈቶች ቤት ውስጥ አስቀምጣ ትቀልባለች ማለት ነው ልጇን ሳይቀር የቤት ሰራተኛ ሳይቀር ነው መከፍለው ለልጇ ማለት ነው ወላሂ እንደዚህ አይነት እናቶች አሉ ባለም ውስጥ አባቶችም አሉ ሐቂቃ ማለት ነው እና እቺ ልጅ እውነት እነዚህ ሰዎች ወይስ የበሽታው ሁኔታ ነው እንደዚህ ያረጋት ወይስ እውነትን በድለዋታል አልኩኝ ብቻ ውስጤን በጣም ነው የተሰማኝ ሐቂቃ እናንተ ምን ተሰማችሁ ከዚህ ቪዲዮ ምን ተወስዳላችሁ ሐቂቃ ማለት ነው እንደ እናቱ ነው እንደ አባቱ ነው ያሳድጉንም አሉ ሐቂቃ እኔ አሁን ለምሳሌ አክስቴና ያክስቴን ባልቦሽት ወላሂ እላቸዋለሁ አበያ አንድ ቀን ማጉሎብኛ አቅ ልጄ በቃ ፈልቃ ነው የሚለኝ ከጠላኝ ማለት ነው ፈልቃዬ ነይማ ወላሂ ከአባትነት ጥግ አሳይቶኛል እንጂ አባትነትን አሳንሶኝ አያውቅም አሁን ነይ ቶሎ ነይ እናቴ ሳልሞት ልጅ ነው እንጂ የሚለኝ እኔ እንጃ አንድ አባቶችን ሳይ የእውነት አባቶች ጥሩ ነገር ሳይሰሩ ያልወለዱን አባቶች ግን ጥሩ ነገር ሲሰሩ ይታያል ሐቂቃ ማለት ነው አይናችሁን ሳላይ እንዲያልሞት ስትላክስት ያረኔ ልጅ ነይ አለች አውለታላስ እንደው እንደ አገር እንዲያገር ተደርጎ ይሻል እንዳለች ማለት እና እንደዚህ ስትሪ ሳኩባት አይ አላህ ከሪም አልহামዱሊላህ ወለከን ሐምድ አልኳትና ያንዳንድ ቤተሰቦች እኔ በጣም ነው የሚገርሙኝ አንዳንዶቹ በገንዘብ ይበደላሉ በቤታቸው ያልተገዛውን ይሄ ተገዝቷል ያልተሰራውን ይሄ ተሰርቷል ብለው ይሸወዳሉ ብዙ የሚሸወድ የመዳም ቀመም አለ ሐቂቃ አላህ ለሚወደው ማለት ወላሂ ብዙ አለ
ብዙ አለን፣ ዓለም ውስጥ ብዙ አለን። ነገር ግን እኔ እንጃ አልሐምዱሊላህ ወለከል ሐምዱ ለከል ሽኩር ለአላህ ምስጋና ይድረሰው። ያኔ ይሄንን ውሰዱ ለእናንተ ካላልኳቸው በቀር እኔ ይሄን በድለውኛል ብዬ የምለው ነገር የለኝም። ደስ የሚለው አሳድገውኛል፣ እዚህ ቁም ነገር አድርሰውኛል። ታዲያ እነዚህ ቤተሰቦች ሊደነቁ ይገባቸዋል። ሁሉም ቤተሰብ አይደለም፣ በነገራችን ላይ ሁሉም አባት እናት አይደለም። ተመቶ ወይምኪን 10 ወይምኪን 15 ሊሆኑ ይችላሉ ብልሾች እና እቺ ልጅ ምን ተሰማችሁ? እቺ ልጅ ስተዋት ያኔ ምን ፈከራችሁ? እቺ ልጅ ስተዋት ወዶችዬ አላህ Subhanahu Wa Ta'ala ኸይር ነገር ይሻልን። እስቲ እኔ እንጃ በጣም ነው የከፋኝ ወላሂ። በቃ ስታለቅስ በቃ ስሜቷ ሀዘኗ ውስጧ ላይ ፊቷ ላይ ይበይናል። ስለዚህ አላህ ተዝታለችበት ካንሰር አላህ ያውጣት። ዱአ አድርጉላት ወዶችዬ። ሰላማችሁ ይብዛ። እንግዲህ ያላችሁን አስተያየትና ላይክ፣ ሼር፣ ሰብስክራይብ እጠብቃለሁ። ኮሜንት ላይ ያላችሁን አስተያየት ጻፉልኝ። ባይ